ተዋበች አበበ እባላለሁ። የመጣሁት ከአረካ ከተማ ነው። የእግዚአብሔር ስም የተባረከ ይሁን። ለኔ የደረሰው ለእናንተም ይድረስ። በእምነት ተቀበሉ፣ አትቀልዱ። በእምነት ለሚቀበል ሰው ይሆናል። ማይሆን ነገር የለም። እኔ ያለኝ ምስክርነት ሁለት ነው። አንደኛው 1 አመት ከ7 ወር ጭንቅላቴ ላይ በዚህ በኩል እንደ ብይ እጢ ወጥቶ በጣም ስታመም ነበረ። ያ ሁሉ ሲሆን እኔ ለቤተሰብ አልተናገርኩም። ኦቶና ነበረ ስመረመር የነበረው። በየጊዜው ቀጠሮ ይሰጡኝ ነበረ። እኔና እግዚአብሔር ነው የሚያውቀው። አልናገርም። ግን አንድ ቀን የመጨረሻ ውጤት ሊናገሩ ስሉ ለልጄ ነገርኳት። እንዴት ብዬ ብቻዬን ልሂድ በሚል እኔ እንግዲህ እስካሁን ቆይቻለሁ። ዛሬ ግን ማክሰኞ ዕለት አንቺን ይዤ ሄዳለሁ። ነሐሴ 29 አንቺን ይዤ ሄዳለሁ አልኳት። ምንድነው አለችኝ። አይ እኔ አላቅም፣ እኔ ግን አላመንኩበትም። እንዲህ ሆኗል ይባላል ስላት ጮኸችና በጠበጠች። እኔ 1 አመት ከ7 ወር ነው የጠበቅኩ። እሷን ለ1 ደቂቃ አልቻለችም። ወዲያውኑ ለቤተሰቦቼ ሁሉ ተደወለ። ሲደወል ልጄም ውጪ ነው ያለው። ለሱም ተደወለችና ነገረችው። እንዴት ትቀመጫለሽ? ያንቺ ዘመድ እስራኤል አለ አይደለም እንዴ አለኝ። እውነት ነው፣ የሱ ቆሪጥ ነው የሚባለው። ከሱ አልተለየውም። ከዛ በኋላ እሺ እኔ እሄዳለሁ አልኩኝና ተነስቼ ገስት ሃውስ ገባሁ። ገስት ሃውስ ገብቼ 8 ሰዓት ከ20 ደቂቃ ላይ ሌሊት ገባሁ። ገብቼ ማሚ ምን ሆነሻል? ያጊዝ እኔ እንጃ ሐዋርያው አሞኛል አልኩኝ። በኢየሱስ ስም ቤተሰቦችሽን የጨረሰ ከርስ አንቺን አይገልሽም እንዳለ ይኸው በጌታ ፊት ነው የምናገረው። ጣቱን አመጣና እዚህ ጭንቅላቴ ላይ እዚህ ላይ ያለው እጢ ካንሰር አይሆንም፣ ካንሰር ፈርሷል አለኝ። ኢየሱስ ጌታ ነው። እልልታ፣ ጭብጨባ፣ ፉጨት። ኢየሱስ እንግዲህ እቺን ነገር ደግሞ እኔ መጀመሪያ ገና ውጤቱን ሳልሰማ በፊት ሲከታተል ምርመራው ዘይት ነበረኝ ከሱ ጋር ያመጣሁት እዚህ ጋር ቀብቻ ትቻለሁ፣ ረስቻለሁ። ስራውን ሰርቷል። ከዛ እሺ ብዬ በ29 ልጄንና እህቴን ይዤ ሆስፒታል ሄድኩኝ። ውጤቱ ወጥቶ ቁጭ ብሏል። ውጤቱ ምን ቢሆን ይሻላል? የለም አረርታ ደስ ያለ ሰው ደስ የሚለኝ ደስ የሚለኝ ስትከብረለኝ የኔማ ደስታ ወደ ላይ ደስ የሚለኝ ስትከብረለኝ የኔማ ደስታ እንዳንተ ያለ ከቶ በሰማይ በምድር አንተ ጭብጨባ አልታ ይብዛል ዛሬ ምስጋና ይብዛል ነገ ምስጋና ይብዛል ዛሬ ምስጋና። እባካችሁ ለጌታ ክብር ይጨበጨባል። ከጎናችሁ ያለውን ሰው ነካ አድርጉትና አዋጅን በአዋጅ የሚገለብጥ እግዚአብሔር በዚህ ያለ በሉት። ከዚህ በላይ ጮክ በሉና አዋጅን በአዋጅ የሚገለብጥ እግዚአብሔር በዚህ ያለ በሉት። እልልታ፣ ጭብጨባ፣ ፉጨት ለናዝሬቱ ኢየሱስ። ሁለተኛ ከበዴሳ ሲመጣ እኛ ነን ተቀብለን ያመጣ ነው። ተቀብለን መጣንና እዚች ጋር ከዛ ወረደና እዚህ መሃል ላይ ቆመ። ህዝብ እንደዚህ ነው። የኔ አቅም አይችልም። እንግዲህ አስቡ እኔንና ህዝብን ተጋፍተው ወደሱ መድረስ። ጌታ ሆይ እያልኩ እሱ ጋር እንደምንም ደረስኩኝ። ሲደርስ ከእጄ ውስጥ እቺን ነጥቆ እንዲህ አወጣና ይሄ ቁልፍ አለ፣ ይሄ የቁልፍ መያዣ አለ።
የብዙ ቤቶች በር መክፈቻ ነው አለ። የመክፈቻ መያዣ ነው አለ። አሜን ብዬ ተቀብዬ ቁጭ አረኳት። እንግዲህ ያ ጊዜ ስንት እንደሆነ አላውቅም። እቺን ግን ብሎ ወረደ። እቃ ከዚህ ተነሳ ሄደ። ሌላም አላገለገለም። ይኸው ህዝብ አለ፣ እሱ አለ። ሌላም አላገለገለም። ለኔ ነው የመጣው መልእክቱ። ተቀብያለሁ። ቁጭ አረኩኝ። እግዚአብሔር ረድቶት ልጄ ውጪ ወጥቶ ተናግሮ አንቺ እየሄድኩኝ ነው ሐዋርያው አዲስ አበባ ኮንፈረንስ አለ። እኔ ላንቺ አሜሪካ ነው እንጂ የምጸልየው አዲስ አበባ እንድትሄጂ አይደለም አለ። አሜን አልኩኝ። ምን አለ ምድረ በዳው ባዶ ነው። እሺ ብዬ ይሄንን እየዘመርኩኝ ሄድኩኝ። የተባለው በልጄ ደረሰ። ልጄ ዲቪ ደርሶት አሜሪካ ወጣ። የታል እልልታለ ሰው ለጌታ ኢየሱስ ጌታ ነው። አትደነቁም? ኧረ እባካችሁ ለጌታ ክብር አጨብጭቡልኝ ወገኖቼ። በሴኩላሩ ዓለም ዲቪ የሚወጣው በእድል ነው ይላሉ። እዚህ ቤት ግን በቃል ዲቪ ይወጣል። ከጎናችሁ ያለውን እዚህ ቤት በቃል ዲቪ ይወጣል በሉት። ኧረ እባካችሁ አንድ ሰው ጮኸ አሜን ይበል። በሰዓቱ እኮ ልጃቸው ዲቪ አልሞላም። ነገር ግን የእግዚአብሔር ሰው ምን አለ? በሰዓቱ ልጆት እኮ ዲቪ አልሞላም። 11ኛ ክፍል ተማሪ ነው፣ ግን ዲቪ የወጣለት ዩኒቨርሲቲ ጅማ ሄዶ ነው። በሰዓቱ ልጃቸው ዲቪ አልሞላም። የእግዚአብሔር ሰው ምን አለ? ለልጆት የአሜሪካ በር ተከፍቶ አያለው አላቸው በጸሎት ቦታ ላይ። የሚገርመው ነገር ሲስተሙ ሳይሆን ቪዛውን የመታለት መጀመሪያ በእግዚአብሔር ነብይ በኩል በልጃቸው ላይ የወጣ ቃል ተፈጽሞ ጊዜውን ጠብቆ ልጃቸው ዲቪ ሞላ። እንዳጋጣሚ የሞላው ዲቪ ወጥቶለት አሁን በአሜሪካ ይገኛል። ሁለተኛ በጭንቅላታቸው ላይ ሐኪሞችና አጋንንት ያወጀው የጭንቅላት እጢ ነበር። የመኖሪያ እድሜያቸው ጥቂት ነበር። ጭንቅላት ውስጥ እጢ ከበቀለ ብዙዎች ታውቃላችሁ፣ የሕክምና ባለሙያዎች ታውቃላችሁ። በሐኪም የተረጋገጠ ነው። አስቸጋሪ ነበረ። የሞታቸውን እየተጠባበቁበት ባለበት ምዕራፍ ነው ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን የመጡት። አባ እንደዚህ አለ፣ ፈጽሞ በጭንቅላቱ ላይ የታወጀ እጢ ተገልብጧል ብሎ ጸለየላቸው። በሳምንቱ እዛው ሕክምና ወደሚከታተሉበት ጣቢያ ሲሄዱ መጀመሪያ የጭንቅላት እጢ አለ ያሉ ሐኪሞች ሙሉ ለሙሉ የጭንቅላት እጢ የለም አሉ። በሐዋርያው ቃል ከጭንቅላት እጢ እግዚአብሔር ፈወሳቸው። ሶስተኛ ሐዋርያው እንደ ጌታ መንፈስ ምሪት ለአንዳንዶቹ የአገልግሎት እጣ ላለባቸው ሰዎች አኖይንቲንግ ኦይል ይሰጣል። ምሪት ለሚያስፈልጋቸው ሰዎች ይሰጣል። ጌታ መንፈስ እንደመራው ጸጋ ለሚያካፍላቸው ሰዎች አኖይንቲንግ ኦይል ይሰጣል። መኪናና ቤት ደግሞ ለሚፈልጉ ሰዎች ቁልፍ ይሰጣል። ለሳቸው የሰጣቸው ሐዋርያው እቺ የምታያትን ቁልፍ ነው። እንደዚህ አላቸው፣ ፈጽሞ ያልደከሙበትን ቤት፣ ተአምራዊ ቤት የሰማይ አምላክ እግዚአብሔር ብዙ በር ያለው ቤት ይሰጦታል አላቸው። አንድ ቁልፍ ይዘው ሄዱ። ሲነግሩኝ እናቴ እንደዚህ ያሉኝ፣ አሁን 11 ክፍል እማከራየው ግቢ ውስጥ ያለው ቤት እግዚአብሔር በቃል ሰጥቶኛል። ከጭንቅላት እጢ ፈውሶኛል። ልጄ ዲቪ ሞልቶ አሜሪካ ቪዛ ወጥቶለት በአሜሪካ ይገኛል። ይህንን ሐዋርያው ተናግሮ ተፈጽሟል ይላሉ። በጭብጨባ በእልልታ ጌታን አክብሩላቸው ባካችሁ። 11 ክፍል ቪላ ቤት ነው የሰጠኝ። ባካችሁ ለጌታ ክብር ይጨባጨባል። ቆርቆሮ ያበደ እሱ ብቻ አይደለም። በጣም ታመምኩኝና አባሳ ሄድኩኝ። ገስታው ኃይለኛ ዝናብ ነበረ። እዛ ጋር አስተምሮ ግቢ ውስጥ ሲወጣ አገኘኝ። ማሚ ምን ሆነሽ ነው አለኝ። በጣም አሞኛል አልኩ። ልጆቹን ጠራና መኝታ ለሷም ለልጇም ለብቻ ስጡ አለ። ራት አስተናግዷት አለ። ቡና ነው ሻይ ነው አለ። ቡና ነው አልኩ። ቡና ብሎ አስተናግዷልና ስል የኔ ልጅ ቸኮለችና ወንድሜ አሁን የሥራ በር ይፈልጋል አለች። ቸኩላ ማለት ነው። ባክሽ የወንድምሽ ባህር ኃይል ነው አለ። እውነት ነው፣ ጽፈን ይዘናል። ይሄንን ግን አላሳየውም፣ አልተናገርኩም። ይኸው በጌታ ፊት የወንድምሽ ባክሽ ባህር ኃይል ነው አለ። 2012 ኮሮና እዚህ አይሮፕላን አይሄድም፣ ፓስፖርት አይወጣም።
ልጄ ግን በሄደ በ8ኛ ወሩ በአራይል ገብቶ ሰርጥኖ እግሩ ባንድ ሀገር አይቆምም ብሏል። ዓለምን ይዞራል ብሏል። ዓለም እየዞረ ካፒቴን ሆኖ በቀደም መጥቶ ኢትዮጵያ ደርሶ ነው የሄደው። መከታካያ ወሰባ ሰባ ሰባ ቺቺ ታዋይ ተና አው ተረስጌ ሴኮ ማዶይ ተክሻው ይገሳው ፔኮ ታዋይ ተና አው ተረስጌ ሴኮ ማዶይ ተክሻው ይገሳው ኔንቲ የቂቺስ መቷ ቀበራ ኔንቲ ከሴቺስ ተናባሽ ካራ ኔንቲ የቂቺስ መቷ ቀበራ ቶቆ ቴቼ ወይ ጋይ አራጊያቾ አራወዳቾ አራጊያቾ አራወዳቾ አራከካ ኢየሱስ ነው አማና ነው ኢየሱስ ነው ኮይና ነው ኢየሱስ ነው ኢየሱስ ነው አማና ነው ኢየሱስ ነው ጉቻ ታዋይ ተና አው ተረስኬ ሴኮ ማዶይ ተግሻው ይገሳው ፔኮ ታዋይ ጉሻ ቶክ 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 ማዶይ ተግሻው ይገሳው ፔኮ ኔንቲ የቂቺስ ፊቲ ከሴቺስ ተናባሽከራ ኔንቲ የቂቺስ መቷ ቀበራ ቶቋትቺስ ዋሳ አራጊያቾ አራወዳቾ ዱጌታ አራጊያቾ አራወዳቾ ወይ ጋር ኢየሱስ ሃሌሉያ። እሰይ እስቲ እናት ያለው ሰው እጅ ያሳይ። እናት ያለው ሰው እናት በሕይወት አለች፣ በጌታ ናት። ፍጻሜያቸው አይበላሽም። አሜን። ይሄ እኮ ነው ጀግና እናት ካለ ልጅ አይሞትም። ብራዳካያ ሕይወቱ አይበላሽም፣ አይበላሽም፣ መንገዱ አይበላሽም፣ አይበላሽም። አሁን ልጇ የሚያውቀው ነገር የለም። ገና ሲማርም እሷ ነው የምትሄደው። ትምህርት ሲያደርግ እሷ ነው የምትሄደው። ፓስፖርት ሲወጣ እሷ ነው የምትሄደው። አሜሪካ ሲሄድም እሷ ነው የምትሄደው። እሷ አይሄድም። እሱ ጨዋ ይሁን ቃሚ ይሁን ሰከራም ይሁን የእሱ ጉዳይ አይመለከትም። እዚህ አንድ እናት አለች፣ ጀግና እናት። እሰይ ብትታመም መሄጃ አላት። እስቲ አሜን አሜን። አንድ ሰው ኢየሱስ አይልም። ኢየሱስ ያበደ አለች። በእናት አፌ እንደዚህ መጣ። ያበደ በአዳማ ቆርቆሮ የተሰራ ቪላ ቤት ያበደ። እስቲ ያበደ ብሎ ሲ ያበደ ምንድን ነው ትርጉሙ? ማማ ያበደ ወይ ወይ በጣም የበለጠ ጽድት ያለ ቤት ማለት ያምራል፣ ያምራል። ትምህርቱን አስታውሳለሁ። አራካ ኮንፈረንስ መጣለሁ። እሳ አንቺ ጋር ነው የሚበላው። ይሄኛው ቤት አይደለም ያበደ አላልኩም። ይሄ በአፌ አልመጣም። አሪፍ ቤት ተሰርቶ ይሄ ያሁኑ ጠባበት ለኛ የሆነ ብዙ እንግዶች አሉኝ። አሁንም አይፈለገ ይምጣ ያለች ነው። እስቲ አሜን። ዛሬ ማታ የምስራች ቀጣይ ባለው ጊዜ ወደዚህ ከተማ ሲመጣ ፕሮፌከስ እየሰማችሁ ነው። አዎ ቀጣይ ባለው ጊዜ ወደዚህ ከተማ ሲመጣ እሰይ ሰው እንዳጣ ሰው እኔ ሆቴል አልሄድም። ማዳካያ ቀጣይ ባለው ጊዜ እናንተ ጋር ነው የምናርፈው። ርስቤ ሰፊ ቤት፣ አሜን። ያበደ ቤት፣ አሜን። ቪላ ቤት፣ አሜን። ሰፊ ቤት፣ አሜን። መኪና መቆሚያ ያለው፣ አሜን። የፈለገ እንግዳ ይምጣ፣ አሜን። ፓስተሮች ይምጡ፣ አሜን። የተቀባ ይምጣ፣ አሜን። ገና ማደሪያ ቦታ አሜን።